ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የጨረቃዎች ቪዲዮ የተለቀቀውን አይታችኋል። ያው ትናንት ቪዲዮ ተቀርጿል ብያችሁ ነበረ። ማለት ብሩኬ ቲክታክ ላይ ቅምጥል ያደረገችኝም ብነግራችሁ ብሎ ነገር ግን ነገ እዩት ስላለ በቃ ኦልሬዲ ቪዲዮ እንደነበራቸው ነገር ግን ቪዲዮ ያልተለቀቀው የፍፄ ቻናል እንትን እንዴት ስለፈለጉ እንደሆነ ስለገባኝ ነው። እና የትናንቱ ነገር ደግሞ በጣም ብዙዎቻችሁ ያሳሰባችሁ ሰዎች አላችሁ። ምንድነው ያሳሰባችሁ? ቅምጥሌ ስቶሪ አድርጋ ነበር ብሩኬን ያን ደግሞ ደልተዋለች ብላችሁኝ ቪዲዮ ሰርቼ ነው ከዛ በኋላ ሂጄ ሳየው ተደልቷል። እና ኦኬ ኖርማል ነው። በዚሁ አጋጣሚ ያው ስራ ሊጀምሩ ይመስለኛል እየተናገርኩ ነበረ። እናንተ የሆነ ሀሳብ ታመጣላችሁ፣ በዛ ሀሳብ ገብተው ይሰራሉ። ኦልሬዲ ስራ መስራት አስበው ነገር ግን ስራውን ረስተው ነው እንግዲህ ቅምጥሌ እንትን ያደረገችው ስቶሪ ያደረገችው። ከዛ ብሩኬም ደግሞ ስቶሪዋን ተቀብሎ ስቶሪ ያደረገው ማለት ነው። ከዛ ያው ማኔጅ የሚያደርጋቸው ሰው አለ አይደለ? እነዛ ሰዎች ደግሞ ማኔጅ የሚያደርጓቸው ነው እንደዚህ ኮሞን የለበትም አጥፉት ብለዋቸው ነው እንግዲህ ያን ነገር ያጠፉት ማለት ነው። ልጆቹ እኮ ያው እንደዚህ አይነት ስራ ፍላጎትም የላቸውም ታውቃላችሁ። ፍቅራቸው በየደም ስራቸው ስለገባና ስለዚህ ምንም የተፈጠረ ነገር የለም። ብዙዎቻችሁ ያሳሰባችሁ አላችሁ። ትናንት ደግሞ ቪዲዮ ስላልሰራው በጣም ይቅርታ። ያው አልተመቸኝም ነበረ። እዚህ ጋር ፋሚሊ ጋር የሆነ ጊዜ ማሳለፍ ነበረብን። ምክንያቱም ዛሬ ጾም ነው፣ ዛሬ ስለሚጀምር ጾሙ ማለት ነው። እና መልካም ጾም፣ መልካም የስራ ጊዜ ይሆንላችሁ ውዶች። አይዞን በርቱልኝ። የዛሬው ቀን ማለት የመጀመሪያ ቀን ሲሆን ደግሞ ለመጀመሪያም ቀን ከባድ ነው። የእንቅልፍ ሰዓታችን ይደበላለቃል ምናምን በጣም ብዙ ነገሮች አሉና በዛ ላይ ደግሞ ልጆቹ ትምህርት እንትን አላሉ። በፊት የተወሰነ ጊዜ ሄደው ይዘጋ ነበር ረመዳን ላይ። አሁን ላይ ደግሞ ሙሉውን ነው የሚማሩት ተብሎ ይሄው እንግዲህ ጠዋት ለእንትን ምንድን ነው ለፍጦር ነው የሚባል። ፍጦርማ ማታ ነው አይደል የሚበላው? አላቅም ብቻ ቁርስ የሚበላው አላለ። ለዛ እንነሳለን። ከዛ መልሰ ደግሞ ልጆቹ ትምህርት ቤት ለመሸኘት ነው። ሶኬ ኖርማል ነው፣ ይለመዳል። በቃ ኦልሬዲ ዛሬ ለመድ ነው፣ ነገ ደግሞ ቀላል ነው ማለት ነው። ስለዚህ ሁሉ ነገር ቀለል አድርጋችሁ ዩቱዶቼ፣ አይዞን በርቱልኝ፣ ጠንክሩልኝ። እግዚአብሔር ከእናንተ ጋር ይሁን። እሺ ውዶቼ። በተረፈ ግን እንግዲህ ያው ቅምጥሌ ትናንት እየተናገረች ነበረ። ማለት ትናንት ደስ የሚል ጊዜ ነው ለብሩኬ። እዚህ በፊትም እሱ ብዙ ነገሮችን እንትን እያለልኝ፣ እኔ ግን ጨካኝ መሆን አልፈልግም። ያው ጨከን ብዬበታለሁ። ነገር ግን ነገሮችን ወደኋላ መተው አለብኝ ብላለች። ና እንዲሁም ደግሞ እንደዚህ ጨከን ሊያደርገኝ የቻለው እንዲሁም ነገሮቹ እነዚህ ነገሮች ካላለቁ እንደዚህ ካላሉ ዛሬ እንደዚህ ከሆነ ነገስ ብዬ የነገ ህይወቴ ስለማስብ ነው ብላለች። ና ትክክል። ምክንያቱም ዛሬ የምናገኘው ስጦታ የምናገኛቸው እያንዳንዱ ጥቃቅን ነገሮች ነጋችን ሊሸውዱ አይገባም። ማለት ዛሬ የሆነ ሰው የሆነ ጊፍት ስለሰጠሽ ይወድሻል ማለት አይደለም፣ ስላልሰጠሽም አይወድሽም ማለት አይደለም። ብቻ ነገሮቹ በእርጋታ መታየት አለባቸው ለነገ ህይወት። ዛሬም ብቻ ማሳለፍ ከሆነ የምትፈልጉት ግን ምንም ችግር የለውም፣ እንደፈልጋችሁ ማሳለፍ ይቻላል። ግን ለነገ ሁላ ስታስቡ ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች በደንብ ቼክ ማድረግ አለብን ብዬ አስባለሁ። ና እንግዲህ ያው ቅምጥሌን የሚያሳቃት ምንድን ነው ቤት ለምን አስወጣሽም እያላችሁ ነበረ። ያው ልጅ ቶሎ እንድትወልዱ ስለሚፈልጉ ነው ቅምጥሌ። እና ደግሞ ፎቶዎቹንም አይታለች እንግዲህ ብሩኬ በጎን ቅምጥሌ በጎን ልጅ አቅፈው ስለታየ ማለት ነው። እና ፕሮግራሙ ሌላ ግን ያው በዛው ደግሞ ከፕሮግራሙ በኩል ደግሞ ሌላ ፕሮግራም እንዴት ትፈልጋላችሁ? እና ብቻ ይሁን። ለማንኛውም እንዳያችሁት አሻንጉሊቶቹንም አጋብተዋቸዋል። ብቻ ግን የሚመቻችሁ እግዚአብሔርን የሚመቻችሁ። ና ብሩኬ እኔ የሚያስቁኝ ማለት ነው ብሩኬ ቅምጥሌን እንደዚህ አይነት ነገር ሲያወራት ወይ ደግሞ ፕራንክ ሲያደርጋት አያፍርም፣ ያሳፍራታል ማለት ነው። ቅምጥሌ ደግሞ እንደዚህ አይነት ነገር ስትሰራ አታፍርም፣ ታሳፍረዋለች። ሁሉም ሰው የሆነ አንዳንዴ አላማ ላይ ስትቆሙ ምንም አያሳፍራችሁም። የሆነ አንዳንዴ እንዴት ነው መድረክን ራሳችሁ ልትቆጣጠሩ ስትሆኑ ምንም አታፍሩም፣ አትደናበሩ ምናምን ኦልሬዲ ተዘጋጅታችሁበታል ነው። ግን የሆነ ሌላ ሰው ለመድረክ ነው ነይ ወደ መድረክ ውጭ ምናምን ተብላችሁ ስትወጡ ድንብርብር ድንግጥግጥ ነው የምትሉት። እና እንደዛ ነው። ለዛ ነው ሁለታቸውም አንዳቸውን ፍራንክ ሲያደርጉ እንደዚህ አይነት አክት የምናይባቸው። ና እንግዲህ ብሩኬ ደስ ብሎታል ማለት ምንድን ነው በጣም አምሮብሻል ዛሬ አረ ድረሱልኝ አለ። እኔ በጣም የሳኩት ደግሞ ቅምጥሌ ልትስመው ስትል ደግሞ አወዛገብሽን ራሱ ከንፈሩ ልትስመው ነው እንዲህ ምናምን ነገር እያልክ ነበር እንደዚህ ይዛው ና ብሩኬም ተጨነቀ። ቅምጥሌ ደግሞ ሸወደችንና ብቻ ለማንኛውም በፍቅር አርዱ፣ ክፉን ያርቀላችሁ። ያው አንዳንዴ ሰዎች ፍቅር ሲሆኑ አይናቸው የሚቀላ ሰዎች እንዳሉ ይህ ነው ያኔ እዚህ ምድር ላይ በጣም ብዙ መልካም ሰዎች አሉ፣ ቃል የማይገልጻቸው። አንዳንዴ ቴንክ ብላችሁ ብቻ ልታልፏቸው ማችሏቸው በጣም እኔ እንጃ የሆነ ከቃል በላይ የሆኑ ሰዎች አሉ። ማርያምን ነው ምላችሁ በቃ በጣም
እና አንዳንድ ሰዎች ደግሞ አሉ ከቃል በላይ ተንኮላቸው ይሄ ነው ተብሎ በቃል ማይገለጽ ይሁን በጣም ከባድ ሰዎች አሉና ብቻ ከመልካም ሰዎች በኩል ያድርገን። እኛንም ደግሞ ፈጣሪ መልካም ሰዎች ያድርገን። እውነት ለመናገር ያኔ መልካም ሰው ለማግኘት ብቻ መሮጥ ሳይሆን መልካም ሰው ሆኖ መገኘት ጥሩ ነውና ቅምጥሌም ብሩኬም ያው ፈጣሪ ከነዚህ መልካም ሰዎች ጎን ያድርጋችሁ ማለት በቃ እነሱ አይራቋችሁ የምር ማለት ነው። እነዚህ በክፉ የሚያችሁና ክፉ ሰዎችን ተዋችሁ፣ ሌላው ሌላ ነው እና ያኔ እኔ ምን ማለት እንዳለብኝ አላውቅም። ማለት በዚህ ይሄን ወይ እኔ ማን ነኝ? አንዳንዴ እኔ ለምንድን ነው እንደዚህ የሆኑ ምናምን ብዬ የምናገረው እንዴት መሰላችሁ? በውጩኛ ከማየው ነው። እናንተ ደግሞ እኔም በውጭ ናችሁ ስታይ የሚታያችሁ ነገር ሊኖር ይችላል አይደለ? እኔ አሁን አንዳንዴ ከማንም በኩል አይደለሁም ከዚህም ስላልሆንኩ ዝም ብዬ ውጭ ላይ ሁኝ ሳይሆን የምመለከተው ነገር ስላለ ለዛ ነው እዚህ ጋር መጥቼ የምናገረው እንጂ እኔ ከማንም ተሽዬ አይደለም። እውነቱ እንድታውቁት የምፈልገው ማለት ነው። ግን ዝም ብላችሁ አንዳንዴ ውጭ ላይ ሆናችሁ ታዘቡ፣ ዝም ብላችሁ ማለት ነው። የሆነ ሰው ሲስቁ ነበር፣ ደስተኛ ነበሩ ምናምን ኦልሬዲ ነግሬያችኋለሁ። እኔም ዝም ብዬ ነበረ እንትን እያልኩኝ የነበረው ማለት ሪከርድ አድርገው ነበር የተኛው። ግን አየሁ ሳቃቸው አናዷቸው ይሁን ምን ይሁን እና ብዙዎቻችሁ ደግሞ አስተያየት እየሰጣችሁ ያላችሁት ብሩኬ ለምንድን ነው እንደዚህ አይነት ኮሜንት ያነበበው? ማንበብ የለበትም ካነበብም ደግሞ እሱ ነው ነገሮቹን እዛው ላይ መጋፈጥ ያለበት ነው እያላችሁ የነበረውና ኦልሬዲ ምንድን ነው መሰላችሁ አንደኛ ብሩኬ መጋፈጡ አለመጋፈጡ ትክክል ባይሆንም ግን ይሄ ነገር በቃ እዛው ላይ ልጆቹ ወደ እንትን ቀይረውታል፣ ወደ ስራ ቀይረውታል። ቅምጥሌም ብሩኬም እዛው ላይ እንድታውቁ የምፈልገው ነገር ሲቀጥል ግን ብሩኬ ለምንድን ነው ይሄን ያደረጋችሁት ምናምን ብሎ መናገር ነበረበት። አይሰምታችሁ ከሆነ መጨረሻ ላይ እየተናገረ ነበረ፣ ተናዶ ነበረ። እየተናደዱ ደግሞ ምንድን ነው ሪከርድ አይቻለሁና እንትን ምንድን ነው ከቅዱሴ ጋር ትምጣ ምናምን ብሎ ኮሜንት ተጽፎ አንቺ አባቷ ነሽ ምንድን ነው እናቷ ነሽ ምንድን ነው ፈጣሪዋ ነሽ እያለ ሲናደድ ነበረ ማለት ነው ነው እና በጣም እየተናደደ እየተናገረ ነበረ። ቅምጥሌን እኮ ለማረጋጋት ሞክሯል። እውነት ለመናገር እንደዚህ አቅፎ ከኋላ ሆኖ ሳማ አደረጋት ምናምን በቃ ተይው ምናምን ነገር ብሏት ነበረ። ከዛ ደግሞ ቅምጥሌ እንደውም አንተም እንዳበረታቱ ትፈልጋለህ ብላም ስትለው ብሩኬም ደግሞ ከዛ ላይ ነገሩን ቅይር አደረገው ማለት ነው። ብቻ ሁለታቸውም እዛ ጋር አክቲንጉን ታውቁታላችሁ። ብቻ ይሄ ነው ብዬ ላስረዳችሁ ባልፈልግም፣ ግን ቆያውን ታያላችሁ። ትናንት ቪዲዮ የተሰራ ስላለ ዛሬ ሲለቀቅ ታዩታላችሁ። በምን አይነት አክት በምን አይነት በምን አይነት ሀሳብ እንደመጡ በደንብ አድርጋችሁ የምታዩት ይሆናል። እና ስለዚህ አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ ኦልሬዲ ቅምጥሌ ራሷን የምትሸነፍ ልጅ አይደለችም። ያኔ ተሸናፊ ብትሆን ወይ ደግሞ መልስ ባሰጣቸው ብሩኬ የመናገር ግዴታ ይኖርበት ነበር። ግን ከዛ ላይ በደንብ አድርጋ ስለነገረቻቸው እሱ እዛ ጋር ምንም አይነት ነገር መጨመር የለበትም ማለት ነው። ኦንሊ መናገር የነበረበት ምንድን ነው ከቅምጥሌ ውጭ ወደ ውጭ እሷን የመሰለች ወርቅ ሴት ነች፣ ማንም አይደርስባትም ብሎ መናገር ነበረበት። ነገር ግን ቅምጥሌ በደንብ አድርጋ ነግራቸዋለች። ራሷን ምጥል ልጅ አይደለች ማለት በደንብ መመለስ ይሆን። አንዳንዴ እንዴት ነው ልጁ ናችሁ ተሰድባችሁ ቤት ስትመጡ ለምንድን ነው እንደዚህ ከሌ ብሎኛል ስትባሉ ተገርፋችሁ አታውቁም? ምንድን ነው እዛ ትመልሽም እንዴ ተመትቼ መጣው ብትሉ እዛ ትፈነክቹም ተብልሽ ነው ያደግሽው አይደል? ሶ እንደዛ ነው። ስለዚህ ብሩኬም እዛው ላይ ነገሮችን ቀያየረው። ቅምጥሌም በደንብ አድርጋ ነገረቻቸው ኦልሬዲ ማለት ነው። ከዛ ሲቀጥል ደግሞ እንዴት መሰላችሁ አንዳንዴ ከተመልካች ጋር እንደዚህ አይነት በደንብ ምልልሶች ምናምን ያው ታውቃላችሁ የሶሻል ሚዲያ ሰው ስትሆኑ ማትመልሱት ነገር ሊኖር ይችላል ነው። ከዛ ውጭ ግን ቅምጥሌ መች በደንብ ላይ ነገረቻቸው። ብሩኬ መመለስ አለመመለስ ኬር አልሰጠኝም። እኔ ኖርማል ነው ማለት እሷ ባትመልስላቸው እናድድ ነበረ። ለምንድን አልመልስላቸው ለምንድን ነው ብሩኬ እንደዚህ ያላለ ምናምን ነበር። ግን ኦልሬዲ ቅምጥሌ አፋፋቸውን ስላለቻቸው ደግ አደረገች እና አሰየው ቅምጥሌ። የዛሬው ቪዲዮ እንደነገርኳችሁ ምን አይነት ሊሆን እንደሚችል አላውቅም። እና ደግሞ ነገር አታወሳልቱ፣ ወደዚህ ወደዛ ነገር አታቀባብሩ፣ ደስ አይልም። በቃ እንደዚህ ነው እንደዛ ነው። ኦልሬዲ ምንም ጸብ የላቸውም እነሱ እንዳልኳችሁ ነው፣ ፍቅር ናቸው። እዛ ጋም ነገሮቹን የቀያየሯቸው የሆነ ለስራ ስለፈለጉት ነው። እዛ ተጣልተው ምናምን የተለያዩ የመሰሉን
አይታችሁ ከሆነ እንደውም በደንብ ትኩረት ካደረጋችሁ የሆነ ቴክስት ራሱ እዛ ጋር የተጻጻፉ መስሎኛል ነው እሱን። እና ደግሞ እንዳልኳችሁ ማኔጅ የሚያደርጋቸው ሰው ነው አጥፉ ተብላ አጠፉት እንጂ ምንም የተፈጠረ ችግር የለም። በተረፈ ወዳችኋለሁ ቤተሰብ። በመቀጠል ደግሞ ጋይስ በዛኛው ቻናሌ ሼር ያረኳቸው 1-3 ቪዲዮዎች አሉ የገባችሁ ብታዩልኝና ሰዓት ቢሞላልኝ ደስ ይለኛል። ምክንያቱም ሰዓት ከሞላ በኋላ በዛኛውም የሆነ አንዳንድ ነገሮችን እሰራለሁ፣ በዚህም እሰራለሁ ማለት ነው። በዚህ ጨረቃዎች ብቻ ጋር ነው የምመጣው። በዛኛው ግን የሆነ አዲስ ነገር ሲኖር ምናምን የሆነ ነገር የሆነ ሀሳብ እንደዚህ አይነት ሀሳብ አለ ምናምን ስትሉኝ እመጣለሁ ማለት ነው። እና ላስቸግራችሁ ቤተሰብ ቻናሌ እንደዛው ነው። ቻናሌ ሳይሆን ቻናላችን እናንተም ስለሆነ እንደዛ ሆኖ መቅረት ስላለበት ቪዲዮ ብቻ በማየት እንትን ይሆንልኝና ማለት ነው። ሰዓት ይሙላና ከዛ በኋላ በዛኛውም ለመንቀሳቀስ እሞክራለሁ። በተረፈ ደግሞ እንደ እግዚአብሔር ፍቃድ በቅርቡ ሳይሆን ከተወሰነ ወር በኋላ ወደ ሀገር መሄድ ስላሰብኩኝ ብቻ ይሄም ያኛውም ቻናል ከፍ ቢል ደስ ይለኛል። ወዳችኋለሁ። መልካም ጊዜ ይሁንላችሁ ባይ